ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ሰዓቱን ዜናዎች ይዘን ቀርበናል አብራችሁን ቆዩ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ህገ መንግስት የቡድንና የግለሰቦችን መብት የሚያከብር መሆኑን የክልሉ ምክትል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ተናገሩ በክልሉ ከፍተኛ የስልጣን እርከኖች በህዝብ ቁጥር ብቻ በማሰብ ከአንድ ብሔር ብቻ እንዳይሆን ህገ መንግስቱ እንዳሰራ ስለማስቀመጡ ምክትል ርዕሰ መስተዳድሩ ገልጸዋል አንዱ ዓለምመናን ዝርዝር ዘገባ አዘጋጅቷል በኢትዮጵያ በተለያዩ ክልሎች የሚወጡ ህገ መንግስቶች ከፌደራል ህገ መንግስት በተቃረነ መልኩ ነዋሪዎቻቸውን ነባርና መጤ ብለው በመለየት ለሚነሱ ግጭቶች ህጋዊ ድጋፍ እንደሚሰጡ የዘርፉ ባለሙያዎች ያስረዳሉ። ይህ አካሄድ ሀገሪቱን ወደ ኋላ እንጂ ወደፊት እንድትራመድ አላደረጋትም። ከአማራ ሚዲያ ኮርፖሬሽን አብሮነት ከተሰኘ ፕሮግራም ጋር ቆይታ ያደረጉት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክትል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የክልሉ ህገ መንግስት ሲዋቀር አንድነትና ህብረ ብሔራዊነትን ትኩረት አድርጎ ነው ብለዋል። ስናረቅ እነዚህ ጉዳዮች አንኳር የሆኑ በጣም ቶፕ የሆኑ በህገ መንግስታችን ውስጥ ጎልቶ ሊወጡ የሚገቡ ጉዳዮች ብለን ከለየናቸው አንዱ በክልሉ ውስጥ ያሉት ብሔሮች ብሔረሰቦችና ህዝቦች ጉዳይ በተለይ አንድነትን እኩልነትን ህብረ ብሔራዊነትን የሚያቀነቅኑ አጀንዳዎችን ማጉላት አለብን የሚያዋጣን አሁን ጊዜው የአንድነት ጊዜ ነው በትብብር ላይ የተመሰረተ ክልል መሆን አለበት ይሄንን ስናደርግ ከስሙ ጭምር ይሄን ማሳየት አለብን ነው እዚህኮ አንተ ኮነ የበላይ የሆንከው እኔኮ የበታች ነኝ እዚህኮ እኔ አልተወከልኩም እኔንኮ የሚመለከት ከስያሜው ጭምር የለም ብሎ የሚከራከር ኃይልም አካልም እንዳይመጣ ያንን አንድ ላይ ክልላዊ አንድነትን ያጠናከርን ኢትዮጵያዊነትን ማጉላት አለብን በሚል ደቡብ ምዕራብ ኢትዮጵያ ህዝቦች ይላል መጨረሻው 11ኛው አዲሱ ክልል ይዞት የመጣው ሌላ አዲስ ጉዳይ የክልሉ ርዕሰ ከተማን ከአንድ በላይ በማድረግ የተሳሰረ ልማትን ማሳደግ ነው። ከዚህ ቀደም አንድ ከተማ ብቻ ክልል አድርገን በተለያየ መልኩ ማህበራዊ ኢኮኖሚያዊ እንቅስቃሴ እዛ ተገድቦ የቀረው አሁን በዚህ መልክ ሊሆን አይችልም ሌሎች ከተሞቻችንም አብሮ ማደግ አለባቸው ብለን የክልሉ ከተሞች በህገ መንግስታችን በግልጽ ያስቀመጥነው ክልሉ ብዛ ማዕከላት ከአንድ በላይ ከተሞች እንደሚኖሩት አስቀምጠናል። ክልሉ በአስተዳደር ስርዓትም ያጤነው ሌላ ጉዳይ አለ። አንድ ብሔር በክልል ውስጥ ከፍተኛ ቁጥር ስላለው ብቻ ስልጣን እርከኑን በአብዛኛው ልቆጣጠር ማለት አይችልም። እውቀትና ሌሎች ታሳቢ ያደረገ ስልጣንና አደረጃጀት እንዲኖረው በህገ መንግስቱ ደንግጓልና የቡድንና የግለሰብ መብት እኩል ሊከበሩ እንደሚገቡ በተጨባጭ እዛ አሳይተናል። እንደ ግለሰብም እንደ ቡድን ወይም እንደ ብሔርም ሊከበር የሚገቡ የማይጣሱ የማይታለፉ መብቶችን ጉልህ አድርገን አስቀምጠናል። በዚህ ክልል ውስጥ ያለ ማንኛውም ኢትዮጵያዊ በክልል ውስጥ ባሉት ማህበራዊ ፖለቲካዊ ኢኮኖሚያዊ እንቅስቃሴዎች ውስጥ የመሳተፍ ሌሎች የዲሞክራሲ መብቶች የመመረጥ ሐሳብን በነጻነት የማራመድ በሚፈልገው አደረጃጀት ፖለቲካዊ አደረጃጀት የሚሆን ሌሎች ማህበራዊ አደረጃጀቶች ውስጥ መደራጀት የመናገር እነዚህ መብቶች እንደ ቡድንም ሊከበሩ ይገባሉ እንደ ግለሰብም ሊከበሩ ይገባሉ ነው እነዚህ ሚዛናቸውን ጠብቆ መሄድ አለባቸው ስለዚህ ብዙ ህዝብ ያለው ወይም በቡድን ትልቁ የሆነው የሱ መብት ተከብሮ በቡድን ትንሽ የሆነው ደግሞ መብት ሊነጠቅ አይገባም አሁን ብዙዎች የሚያተኩሩበት ግጭትን በህግ ደግፈዋል የሚባሉት የክልል ህገ መንግስታት በደቡብ ምዕራብ ኢትዮጵያ አልተደገመም ባለቤቶቹም ነዋሪዎቹ ናቸው መደራጀትና መሰል ዲሞክራሲያዊ መብቶች እንዲከበሩ ማረጋገጥ ስለቻለ የስልጣን ክፍፍላችን ብቃትን መሰረት ያደረገ ዕውቀትን ክህሎትን መሰረት ያደረገ ነገር ግን ብዝሃነታችንን ሊያስተናግድ የሚችል መሆን አለበት ከፋ ብዙ ቁጥር ስላለው ሁሉንም ስልጣን ከፋ መቆናጠጥ የለበትም ኮንታ ዞን በቁጥር አነስተኛ ስለሆነ የስልጣኑን የመጨረሻ እርከን ብቻ መያዝ የለበትም ብለን የስልጣን ስብጥርን ሰርተናል ከላይ ከአስተባባሪ ጭምር አስተባባሪው እነዚህን እንዲያቅፍ በማድረግ ከአስተባባሪ ቀጥሎ ያሉት የስልጣን እርከኖች ያንን እንዲይዙ በማድረግ በቢሮ ኃላፊ ደረጃ በምክትል ቢሮ ኃላፊ ደረጃ ዲስትሪቢዩሽን ሰርተን ዝቅተኛ ቁጥር ላላቸው ደግሞ ከፍተኛ ቁጥር ካላቸው 3% ቀንሰን እነሱ ላይ ጨምረን እነሱን ወደ ላይ ከፍ አድርገን አንተን ይሄ በጣም የተመሰገነ የተወደስንበት አካሄድ ነው 4-5 የሚሆኑ ትላልቅ የስልጣን
እርከኖች አሁንም በአንድ ጊዜ በአንድ የምርጫ ዘመን ወይም በአንድ የስልጣን ዘመን ከአንድ አካባቢ መሆን የለባቸውም፣ ዲስትሪቢዩትድ መሆን አለባቸው ብለን አስቀምጠናል። የክልሉ ምክትል ርዕሰ መስተዳደር ነባሮቹ ክልሎች አዲሱን ክልል ጥንካሬ እንዲያገኝ ሁሉም የተቻለውን ድጋፍ እንዲያደርግ ጥሪ አቅርበዋል። ህብረተሰቡ በማህበራዊ ሚዲያ የሚለቀቁ መረጃዎችን በማየት ተገቢ ያልሆነ የስነ ልቦና ጫና እንዳይደርስበት ራሱን ማዘጋጀት አለበት ሲሉ የደብረ ብርሃን ከተማ ነዋሪዎች ተናገሩ። ትክክለኛ የመረጃ ምንጮችን በማረጋገጥ ለተግባራዊነቱ መስራት ተገቢ ነው ብለዋል። የነዋሪዎችን ሀሳብ ሀብታሙ ዳኛቸው አሰባስቦታል። ከትክክለኛ ማህበራዊ ሚዲያን ማየት ሀቀኛነትና ትክክል የሚያስኬደው የቱ ነው ብሎ መጀመሪያ ራሱን መገምገም አለበት። ከዚያ ለጥቆ ያለው ነገር ትክክለኛውን የቱ ይጎዳል የቱ ይጠቅማል ብሎ ራስን እንትን ማለት አለበት። ከማህበረሰቡ ነፃ ለመውጣት ማለት ነው፣ ተሐሰት ለመረዳት። እንግዲህ እዚህ ጋር ህብረተሰቡ የሚያዳምጠውን ነገር መለየት መቻል አለበት፣ የሚያየውን ነገር መለየት መቻል አለበት። ሁለተኛ ነገር የሚነገሩ ነገሮች ሁሉ እውነት ናቸው ወይ ብሎ ለመመዘን ከአካባቢው መነሳት አለበት። ምክንያቱም አንዳንድ ነገሮች ይነገራሉ፣ ሲነገሩ አካባቢያችን ላይ እንኳን ያለው ነገር ውሸት ሆኖ የሚገኝበት አጋጣሚ አለ። ግን ደግሞ ሁሉ ነገር ውሸት ነው ብሎ ደግሞ መጨፍለቅም አይቻልም፣ ግን መመዘን ይጠበቅበታል። ያው እንግዲህ እነዚህ በሐሰት መረጃዎች ምናምን የሚለቀቁት ያው እንግዲህ ቢያንስ ይሄን ኤፍቢ ለማጥፋት መሞከር አለበት። ቢያንስ አሁን እሱ ቢጠፋ የተሻለ ነገር ነው። የማያውቁ ሰዎች እነዛ በፖለቲካ ብዙ ነገር የሚፈጠረውን በዛ የሆነ ነገር ይላካል። ያ ነገር ደግሞ ቢጠፋ ቢያንስ የተሻለ ነገር ይሆናል። ይሄ እንዲህ አይነቱ ነገር ይቀራል፣ ዘረኝነቱ ይቀራል። በቃ ይሄ ኤፍቢ ከመጣ ጀምሮ ብዙ ነገሮች እየተፖሰቱ በውሸት መረጃ እንደዚህ ምናምን የሚባል ነገር አሁን አለ። ያ ነገሮች አሁን የሚቀሩበት ምክንያት እሱ ሙሉ ለሙሉ ቢጠፋስ ጥቅሙ ምንድነው? አሁን እሱ አሁን ትንሽ ቢጠፋ ደስ ይላል። ምንም መሰረተ ቢስ በቃ መሰረተ ቢስ በሬ ወለደ። ስለዚህ እኔ መንግስት ማለት ሀገሪቷን የሚጠብቅ ግጭት እንዳይኖር መከላከል ያለበት አስቀድሞ እነኚህ ነገሮችን በቃ መከላከል አለበት ብዬ ነው የማስበው። መንግስት ራሱ በቃ ማገድ እኮ ይችላል። ሰው እየተፈናቀለ የምናየው አይደለም? እየተፈናቀለ አሁን በዚህ በደብረ ብርሃን ወደ 10 ቤት የሚሆኑ ተፈናቃዮች አሉ። ስለዚህ አንዱ ደግሞ የሶሻል ሚዲያ እጅ አለበት እና በቃ በሬ ወለደ ስለሆነ እኔ መንግስትም ቢያስብበት ማህበረሰቡም እውነትና ውሸቱን ቢለይ። ሐሰተኛ መረጃ ምናምን ከሚያሰራጩ ነገሮች ራስን ማግለል አለበት። ሁለተኛ ደግሞ የሚለቀቅ ካለ ትክክለኛው የትኛው ነው፣ የቱ ይጎዳኛል፣ የቱ ይጠቅመኛል ብሎ ራሱን ማወቅ አለበት። ወይም ለማህበረሰቡ ትክክለኛውን ያላወቀም ካለ እንዲያቅ ማስገንዘብ አለበት ማለት ነው። የተነገረ ነገር ሁሉ እውነት ነው ብሎ መቀበል ከባድ ነው። ስለዚህ ይሄንን አውቆ ደግሞ ህብረተሰቡ የሚያዳምጠውን ነገር ማዳመጥ አይከለከልም። ካዳመጠ በኋላ ግን እውነት ነው ወይ ብሎ ማረጋገጥ፣ እውነት እንኳን ሆኖ ቢገኝ ደግሞ ከግጭት ይልቅ ችግሮቹን ለመፍታት ቢታገል የተሻለ ነው ብዬ አስባለሁ። ሚዲያ ላይ የሚለቀቁት ነገሮች ለህዝብ ብዙ ማስተማማኝ ነገር ላይኖረው ይችላል የሚል ግምት አለኝ። ያው ምናልባት በዛውም ልክ ታማኝ ሚዲያ ሊኖርም ስለሚችል ማለት ነው። ስለዚህ ታማኝ ሚዲያም ካለ በዛው ይቀጥልበት፣ ያው የተሻለ ነገር ይሆናል። ሀገር እንዲያድግ እንዲገነባና ህዝብ እንዲበለጽግ በቃ ሀገራችንን ለማሳደግ ያለው ነገር ይሄ ቢሆን የተሻለ ነገር ይሆናል። ተባለ ነገር ሁሉ እውነት አይደለም። በቃ በተለይ እዚህ ሶሻል ሚዲያ የሚለቀቅ ነገር በሙሉ አሁን የፖለቲካኖችንም የነሱንም ስም ማጠልሸት፣ ስለዚህ ሀገራችንንም መከፋፈል በብሔር በብሔር በቃ አንዱ ብሔር ተነሳብህ በለው፣ ረደው፣ ቁረጠው፣ ፍለጠው። ስለዚህ እኔ ምንም በቃ ማህበረሰቡም ባይጠቀም እውነትና ውሸቱን ቢለይ ይሻላል የሚል ሀሳብ ነው ያለኝ። የጅግጅጋ ከተማ ካላት አቀማመጥና ከተጀመረው የወደብ ግንባታ ጋር ተያይዞ ሰፊ የንግድ እንቅስቃሴ የሚታይባት ሰላማዊ ከተማ በመሆኗ ወደ ከተማዋ መጥተው በኢንቨስትመንት መሳተፍ ለሚፈልጉ ሁሉ ከተማ አስተዳደሩ አስፈላጊውን እገዛ ለማድረግ ዝግጁ ነው ሲሉ የከተማ አስተዳደሩ ምክትል ከንቲባ አቶ ሀሺ አብዱላሂ ሺዴ ጥሪ ያቀረቡ። የጅግጅጋ ከተማ በሁሉም ነገር መነቃቃት ላይ ናትም ሲሉ ተናግረዋል። ዝርዝሩን ከድልነሳ መንግስቴ እንከታተል።
የጅግጅጋ ከተማ ወደ ኋላ መለስ ብሎ የሐምሌ 28ን ሁኔታ ላስታወሰው አሁን ያለችበት መልካም ድባብና ሰላማዊ የንግድ እንቅስቃሴ እንዴት ሊመጣ ቻለ ብሎ መጠየቁ አይቀርም። ነገር ግን የከተማዋ ነዋሪ ያንን በወቅቱ የነበረው መንግስት በስልጣን ለመቆየት በብሔሮች ወረድ ሲልም በጎሳዎች መካከል የፈጠረውን ግጭት ለራሱ ጥቅም ብቻ መሆኑን አውቆ ከዛ ሀሳብ ተሻግሮ የሚያዋጣኝ ሰላሜ ነው ብሎ አሁን ከመንግስት ጋር ወደ ልማቱ ዞሯል ይላሉ ምክትል ከንቲባው አቶ ሃሺ አብዱላሂ ሽዴ። حالة ጅግጅጋ way fiican tahay aad bay u fiican tahay gaar ahaan isbedelkii ka bacdi wax badan ba magaalada jigjiga ka hirgalay wax badan ba laga qabtay ha ugu horeeyaan jidadku ከለውጡ በኋላ በጅግጅጋ ከተማ ውስጥ ከፍተኛ እድገትና ለውጥ የታየበት ሁኔታ አለ። ከነዚህ እድገቶች መካከል እስከ 28 የሚደርሱ የከተማ አስፋልት ደረጃቸውን የጠበቁ ስራዎች ተሰርተዋል። በውሃው ዙሪያ ከፍተኛ የሆነ ስራ ተሰርቷል። በማብራት በኢኮኖሚያዊ ዘርፉ ዙሪያ ትልቅ አይነት ለውጥ የታየበት ሁኔታ አለ። ከዚህም አልፎ ተርፎ በውሃው ዘርፍ 32 አካባቢ ከፍ ያሉ የውሃ መስመሮች ተዘርግተው እነዚህ በስራ ላይ አሁን ጅምር የተደረገና ስራው አሁን በመከናወን ላይ ያሉበት ሁኔታ አለ። ስለዚህ የጅግጅጋ እድገት ከለውጡ በኋላ ከፍተኛ በየጊዜው ከፍተኛ ለውጥ የታየበት መሆኑን ነው የሚገልጸው። እነዚህ ልማት ስራዎች እንዲሰሩና ወደ ቀጣይ ልማቶች ለመሻገር ምክንያቱ ይላሉ ምክትል ከንቲባው፣ ምክንያቱ ህዝቡ በከፍተኛ መነቃቃት ውስጥ መገኘቱና ተዋዶና አንድ ሆኖ ከመንግስት ጋር መቆሙ መሆኑ ሊታወቅ ይገባል ብለዋል። ሶማይ ሻዕብኩና ሀዳ ከሆር waxa jiray waxyaabo yaro colaad yaro ለውጥ በመምጣቱ ደስተኛ ነው። ተፋቅሮ አብሮ የሚኖር ህዝብ ነው። ትንሽ ቀደም ሲል ከነበሩት አንዳንድ ችግሮች እነዛ ችግሮች በህብረተሰቡ ውስጥ አንዳንድ ችግሮች ያሉትንም ከመንግስት ጋር በመሆን ህብረተሰቡ ያንን ቀርፎ ከመንግስት ጎን ተሰልፎ የእድገትና ለውጥ በክልሉ እንዲመጣ ከፍተኛ ተሳትፎ ያደረገ ያለበት ሁኔታ ነው። ጅግጅጋ አዎንታዊ እድገት እየታየባት ያለች ከተማ መሆኗን የጠቀሱት ምክትል ከንቲባው ካላት ከፍተኛ የንግድና ምጣኔ ሀብታዊ እንቅስቃሴ በመነሳት የወደፊቷ ዱባይ ትሆናለች ተብላ ትገመታለች። ድንበር ላይ መሆኗ ወጣ ብሎ ዕቃ ገዝቶ ለመመለስም አመቺ ፈጣን የንግድ ልውውጥ ከተማ እንደሆነች አስረድተው መጥቶ እዚህ ለሚሰራ ሁሉ ጅግጅጋ የሥራ ቦታ ናትና መጥታችሁ አብራችሁን ስሩ ሲሉ ጥሪ ያቀርባሉ። ጅግጅጋ መጋለዱ ጉን በትገልይሰን መጋለዱ ጅግጅጋ ከጅግጅጋ ወጣ ብለን በቅርብ ጊዜ ፖርት የተጀመረ ስራ አለ። ማለትም ወደብ ማለት ነው። በዚህ ጋር ዕቃ የሚገባበት አይነት ሁኔታ የንግድ ሴንተር ሆኖ ማለት ነው። ስለዚህ ይሄ ፖርቱም ከፍተኛ የሆነ እድገት የሚያሳይበት ሁኔታ አለ። ጅግጅጋ የተለያዩ ኢንቨስተሮች ጅግጅጋ ሰላም ስለሆነች አሁን ካለው ሁኔታ ሰላም ያለበት አካባቢ ስለሆነ ጅግጅጋ ማንኛውም ኢንቨስተር የሚሆን ወይንም ደግሞ በዚህ ጋር ለጅግጅጋ እድገት ከሌላ ቦታ የሚመጡትንም ኢንቨስተሮችን ሰላም መሆኑን እያበሰርኩኝ እነሱም መተው በዚሁ ከጅግጅጋ እድገት አኳያ ማንኛውንም ንግድና የተለያዩ ተሳትፎችን ሲያደርጉ እኛም በእነሱን ተቀብለን ልናስተናግዳቸው እንደምንችል ሀሳብ ይገልጻል። ከተማዋ ሰላማዊ ሆና እንድትቀጥል ህብረተሰቡን ያሳተፈ ስራ ተጠናክሮ እንደሚሰራም ምክትል ከንቲባው ተናግረዋል። የሶስት ግብረሰናይ ድርጅቶች ጥምረት በሰሜን ሸዋ ዞን ጉዳት ለደረሰባቸው የህብረተሰብ ክፍሎችና ተቋማት ከ11.5 ሚሊዮን ብር በላይ ግምት ያለው ድጋፍ አድርጓል። የተደረገው ድጋፍ የተጎዱ ወገኖችን የመርዳትና የማቋቋም ዋነኛ ዓላማ ያለው ነው ተብሏል። ዝርዝሩን ደጀኔ በቀለ አዘጋጅቶታል። ማንነትን መሰረት አድርጎ በተፈጠሩ ጥቃትና ሀገራዊ የጸጥታ መደፍረስ ችግሮች ምክንያት ከ70 ሺህ በላይ ተፈናቃዮች በሰሜን ሸዋ ዞን እንደሚገኙ መረጃዎች ያመለክታሉ። እነዚህን ተፈናቃዮች መንከባከብ የመንግስት ልዩ ልዩ የህብረተሰብ ክፍሎችና መንግስታዊ ያልሆኑ ድርጅቶች ኃላፊነት ነው። ህይወት ኢትዮጵያ፣ ዊ አክሽንና ኤዱኬሽን ፎር ሰስቴኔብል ዴቨሎፕመንት የተሰኙ ግብረሰናይ ድርጅቶች ጥምረት ከማላላ ፈንድ በተገኘ የገንዘብ ድጋፍ አማካኝነት በዞኑ ተደጋጋሚ ጉዳት ለደረሰባቸው ተቋማትና የህብረተሰብ ክፍሎች ድጋፍ አድርጓል። አቶ ጌታለም ካሳ የጥምረቱ አስተባባሪና የህይወት ኢትዮጵያ ዋና ስራ አስፈጻሚ ናቸው። በጥምረት የተሻለ ገንዘብ አምጥተን የተሻለ ስራ ከዞኑ የሚመለከታቸው ቢሮዎች ጋር ተባብረን የተሻለ ስራ ለመስራት ነው። እንግዲህ ፕሮግራሙም ሁለት ነገር ይዟል። አንዱ የተጎዱትን ወገኖች መርዳት ነው። ሁለተኛው ደግሞ
ትምህርት ቤቶችን እና ተማሪዎችን ማቋቋም ነው። ስለዚህ ለዚህ ነው ኤጁኬሽን ኢመርጀንሲ ሪስፖንስ ያለው የምንሰራው ፕሮግራም በአጠቃላይ የትምህርት ነው። ሴት ተማሪዎች ወደ ትምህርት ቤት መመለስም ስላለባቸው ነው ቅድሚያ ለኤጁኬሽን የሰጠ ነው። በዚህ ድጋፍ ውስጥ አንዱ ምግብ ነክ የሆኑ ቁሳቁሶች ናቸው የምናቀርበው። ሁለተኛው ምግብ ነክ ያልሆኑ ቁሳቁሶች አሉ። ለድጋፉ ከ11.5 ሚሊዮን ብር በላይ ወጪ የተደረገ ሲሆን ከልዩ ልዩ የኦሮሚያ ክልል አካባቢዎች ተፈናቅለው በደብረ ብርሃን ከተማ አስተዳደር ለተጠለሉ ተፈናቃዮች እንዲሁም በጦርነት ምክንያት ጉዳት ለደረሰባቸው የቀወት፣ ኤፍራታና ግድም፣ ደብረ ሲና፣ ሸዋሮቢትና ጣያ አካባቢዎች ነው። ስንዴ ዱቄት አለ፣ ሩዝ አለ፣ ሽሮ፣ በርበሬ፣ እነዚህን ሁሉ ነገሮች ማግኘት የማይችሏቸውን ነገሮች ጠይቀውናል። ስለዚህ እነዚህን ሁሉ ነገሮች ጨው እነዚህ የመሳሰሉ ድጋፎች ናቸው የተካተቱት። እንግዲህ አልሚ ምግቦችን በተመለከተ ወደ 300 ህጻናት አሉ። ደግሞ ህጻናትን የሚያሳየው እናቶች አሉ። ስለዚህ ከነሱም ያገኘነው መረጃ አለ። ወተት፣ ፋፋ፣ ምግብ ነክ ያልሆኑ የምንላቸው ብርድ ልብስ፣ ፍራሽ የመሳሰሉ ድጋፎች አሉ። ጥምረቱ በዚህ ድጋፍ ለትምህርት ዘርፍ ልዩ ትኩረት ሰጥቷል። ለተመረጡ ትምህርት ቤቶች እንደየጉዳታቸው መጠንና የፍላጎት መጠን ግብአት የማሟላት ስራ የተጀመረ ሲሆን ተማሪዎችን መደገፍም የዚሁ አካል መሆኑን ነው አቶ ጌታለም የተናገሩት። ዴስክ ነው፣ ብላክቦርድ የለም። ላቦራቶሪዎች አንዳንድ ቦታ ላይ ወድመዋል፣ አንዳንድ ቦታ ላይ ደግሞ ላይብረሪዎችም የሉ። ከዛ ውስጥ ቅድሚያ ልንሰጥ የምንችለው የትኛው ነው ብለን እንደየትምህርት ቤቱ ይለያያል። ብላክቦርድ ሙሉ በሙሉ ብላክቦርድ እና ዴስክ ያሉን ትምህርት ቤቶች አሉ። ለ1800 ተማሪዎች ዩኒፎርም፣ ደብተር፣ እርሳስ፣ እስክሪፕቶ የመሳሰሉት ድጋፍ፣ ኮምፒውተርና ፕሪንተር ቀላቅሉልን ያሉ ትምህርት ቤቶች አሉ። ስለዚህ ያንን ይይዛል ማለት ነው። በዚህ ውስጥ 6 ትምህርት ቤቶች ሁለት ትምህርት ቤት እያንዳንዱ ድርጅት ሳፖርት ያደርጋል ማለት ነው። በሰሜን ሸዋ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት የቅድመ ማስጠንቀቂያና ምላሽ ቡድን መሪ ደረጀ ይንገሱ ለተደረገው ድጋፍ ምስጋና አቅርበዋል። የተፈናቃዮች ቁጥር ማሻቀቡን የገለጹት አቶ ደረጀ ተጨማሪ ድጋፍ እንዲደረግም ጥሪ አቅርበዋል። ሰው ያለውን ነው የሚደግፈው። ከተፈናቃዩ አንጻር ችግረኛውን ሸፍነዋል ባይባልም በጣም በርካታ ቀዳዳዎችን የሚሸፍን ድጋፍ ነው ያደረጉልን። በጣም ነው የምናመሰግነው። ተፈናቃዮች ስላሉበት ሁኔታና የተሰጣቸው ትኩረት ምን እንደሚመስል ሀሳብ የሰጠን ደግሞ የተፈናቃዮች አስተባባሪው ዘሪሁን ዳምጠው ነው። አሁንም ለተፈናቃዮች ልዩ ትኩረት መስጠት እንደሚገባ በማንሳት በአሁኑ ሰዓት በወይንሸት ካምፕ ያለው የተፈናቃይ ነባራዊ ሁኔታ በጣም አስቸጋሪ ነው። ዞር ዞር ብለህ የምታየው ሁኔታ ቢሆንም በጣም በአስቸጋሪ ሁኔታ ላይ ነው ህዝቡ ያለው። ብዙ አረጋውያን አሉ፣ ያለ ጧሪ ያለ ቃባሪ ያሉ እመጫቶች አሉ። ግቢ ውስጥ ጎል ኢትዮጵያ ጤና ቢሮ አለ፣ እዚህ ይሰራል እና ጎል ኢትዮጵያ መረጃ ስንወስድ በየቀኑ ህጻናቱ በምግብ እጥረት በቀንጭር ተጎድተዋል ነው የሚለን። መንግስትም እዚህ ላይ ፎከስ አድርገው እየሰራ አይደለም። ዶክተር ኢንጂነር ነጋሽ ዋጌሾ ጋር ቆይታ ያደርጋል። ይሄም በዛ በትንሿ ኢትዮጵያ የሚመሰል ክልል ነው። ብሔርና ብሔረሰቦች መጥተው የሚኖሩበት ክልል ነውና ተጋብቷል፣ ተዋልዷል፣ ሀብት ፈጥሯል፣ ርስት አለው። የአማራ ብሔር ተወላጆች ጋር ያለው መስተጋብር እንደሌላው የአካባቢ ማህበረሰብ በአካባቢው ውክልና አላቸው። ሄደ ብታይ ወይ ወረዳ አስተዳዳሪን ታገኛለህ። አሁን በህገ መንግስታችሁስ ያያችኋቸው ሀሳቦች ምንድናቸው? በክልሉ ውስጥ ባሉት ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ እንቅስቃሴዎች ውስጥ የመሳተፍ ሌሎች የዲሞክራሲ መብቶች የመምረጥ የመመረጥ ሀሳብን በነጻነት የማራመድ በህገ መንግስታችሁ ካጸደቃችኋቸው ሀሳቦች መካከል የቡድንና የግለሰብ መብት እኩል ሊከበሩ እንደሚገቡ በተጨባጭ እዛ አሳይተናል። ባለቤቶቹ በክልሉ የሚኖሩ ኢትዮጵያውያን ናቸው የሚል ደቡብ ምዕራብ ኢትዮጵያ ህዝቦች ይላል መጨረሻው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ሲተላለፉ የቆዩ ዜናዎች እነዚህን ይመስላሉ። ከዜናዎቹ ጋር የሽወቅ ተጫነ ነበርኩ። መልካም ጊዜ።